በአሊቲያ ፊልም ላይብረሪያችን በዚህኛው ኤፒሶድ ላይ ስለ አንዲት ጉዳይ እንነጋገራለን። በጣም ሲምፕል የሆነች ነገር ግን እንደ አንድ ፊልም ሜከር ወይም ደግሞ እንደ አንድ ስቶሪ ቴለር ደግሞ መሰረታዊ የሚባል ምታቁት ነው ግን መሰረታዊ የሚባል ግን በደንብ መሰራት የሚገባው ነገር ስለሆነ ይሄንን ነገር ሲሪየስሊ እንድንወስደው ስለፈለኩ ነው። እሱም ስለምንድነው ስለ ኮንሰፕት ነው ወይም ደግሞ ስለ መነሻ ሐሳብ። አንድ ፊልም እንደምታቁት ታሪኩ የሚጀምረው ከአንዲት መነሻ ሐሳብ ነው። ኮንሰፕት ከሌለ አጠቃላይ የፊልም ጆርኒ የለም። ኮንሰፕት ከሌለ ታሪክ የለም። ታሪክ ከሌለ ደግሞ የፊልም ስራ የለም፣ ፕሮዳክሽን የለም ማለት ነው። ስለዚህ ስለዛች ስለ መጀመሪያዋ ጉዳይ ምታቁት ነገር ነው። ምንም አዲስ ነገር የለው። ጸሐፊያን ወይም ደግሞ ፊልም ሰሪዎች ካላችሁ ወይም ደግሞ ቢግነርስ የራሳችሁን ሐሳብን እየጻፋችሁ ያላችሁ ሰዎች ካላችሁ እነዚህን ሐሳቦች ከየት ነው የምታገኙት? በምን አይነት መልኩ ነው የምታገኙት? ማስታወሻ ደፍተራችሁን ይዛችሁ ቁጭ ብላችሁ የሆነ ሐሳብ መጻፍ አለብኝ ብላችሁ ረጅም ሰዓት በመቀመጥ ነው ይመጣላችሁ? ወይስ የሆኑ መጽሐፎችን እያነበባችሁ እያለ አይምሯችሁ ላይ የሆነ ነገር ክሊክ አድርጎ ነው? መንገድ ላይ እየሄዳችሁ ታክሲ ውስጥ ከምታዩት ነገር ወይም ደግሞ አጠገባችሁ ቁጭ ያለው ሰው በስልክ ከሚያወራው ነገር ተነስታችሁ ነው? ወይስ ሙቪ በምታዩበት ጊዜ እዛ ሙቪ ላይ ደግሞ የሆነች ሲን ሜቢ ኢንስፓየር ሊያደርጋችሁ ይችላልና ከዛ የተነሳ ነው? እንዴት ነው የምታገኙት? እናንተ የራሳችሁ ኤክስፒሪየንስ እንዳለ ሆኖ ግን በዋናነት ግን ሶስት ነገሮችን ሐሳብ እንዴት ልናገኝ እንችላለን የሚለውን ነገር እንድንነጋገር ፈልጋለሁ። የመጀመሪያው ከፐርሰናል ኤክስፒሪየንስ ነው የምናገኘው፣ ከራሳችሁ መነሻነት። ለምሳሌ የእናቴን ታሪክ ነው መስራት ፈልገው ልትሉ ትችላላችሁ። ያ ታሪክ ፐርሰናል ኤክስፒሪየንስ ነው። ምክንያቱም እናታችሁ የእናንተ እናት ናት። አንድ ላይ ነው የምትኖሩት፣ አንድ ላይ ነው የምትበሉት፣ ብዙ ነገር ታውቃላችሁ፣ ሐሳብ ሼር ትደራረጋላችሁ፣ ስቶሪያን ታውቃላችሁ። ስለዚህ የእናታችሁን ታሪክ ወይም ደግሞ የእናታችሁ ውስጥ የሆነ አፕን ካደረገ ነገር ተነስታችሁ ኮንሰፕት ስታገኙ ያ ኮንሰፕት ከፐርሰናል ኤክስፒሪየንስ የመጣ ነው። ወይም ደግሞ የራሳችሁ ስቶሪ ሊሆን ይችላል፣ የራሳችሁን ታሪክ ሊሆን ይችላል፣ የራሳችሁ ታሪክ ሊሆን ይችላል። ከዛ በመነሳት የቤተሰብ ታሪክ ሊሆን ይችላል፣ የጎረቤት ታሪክ ሊሆን ይችላል። በቅርበት እኛ ዳይሬክትሊ ኢንቮልቭ ያደረግንበት ያለንበት ጉዳይ ከሆነ ሐሳብ ከሆነ ያ ኮንሰፕት ከየት ነው የመጣው? ከፐርሰናል ኤክስፒሪየንስ ነው። ስለዚህ የመጀመሪያው ኮንሰፕት ከየት ነው የምናገኘው? ከፐርሰናል ኤክስፒሪየንስ ማለት ነው። ለምሳሌ እዚህ ጋር አንድ ዶክመንተሪ ማንሳት እንችላለን። የታማራ ማርያም ታቋታላችሁ፣ ፋይንዲንግ ሳሊን የሰራችሁ ማለት ነውና አሁን ፋይንዲንግ ሳሊን በምታዩበት ጊዜ አክስቷን ለመፈለግ ከካናዳ ወደ ኢትዮጵያ ትመጣለች። በ1960ዎቹ አካባቢ በደርግ ጊዜ ያፓ ባል የነበረች ገብታ ከዛ ደግሞ በወቅቱ በጣም አሪፍ የሆነ ላይፍ ትኖር የነበረች አክስት አለቻት። ማን? ሰላማዊት የምትባል ሳሊ የምትባለው ማለት ነውና ስለሷ ታሪክ ብዙ ይወራ ስላልነበር ቤት ውስጥ ነገር ግን አንዳንድ አርካይቮችን ወይም ደግሞ ማስታወሻዎችን በምታይበት ጊዜ ሁይሺ የሚለው ነገር በደንብ ውስጧ ላይ መጣ ማለት ነውና እሷን ፍለጋ ነው እንግዲህ ከካናዳ ድረስ ወደ ኢትዮጵያ መታ ታሪኩ እዛ ላይ ስለሚያጠነጥን ማለት ነውና ሳሊን ትፈልጋታለች ማለት ነው አክስቷ ስለሆነች። ስለዚህ አሁን ይሄ ዶክመንተሪ ፋይንዲንግ ሳሊ የሚለው ዶክመንተሪ የታማራ ፊልም ከፐርሰናል ኤክስፒሪየንስ ነው። ያ ኮንሰፕት የመጣው ያ ሐሳብ የመጣው ከፐርሰናል ኤክስፒሪየንሷ ነውና እንደዚህ ነው የመጀመሪያው ማለት ነውና እንደነ ስኮርሲሲ እንደነ ታራንቲኖ ያሉ ፊልም ሜከሮች ብዙ ጊዜ የሚመክሩት ታሪክ ከራስ ይጀምራል ነው የሚሉት። ሐሳብ ከራሳችሁ ላይፍ ኤክስፒሪየንስ ወስዳችሁ መስራት መቻል አለባችሁ። በመጀመሪያ ደረጃ ራሳችሁን ስቶሪ ስሩ ነው የሚሉት። ገፋ ቢል ግን ቤተሰባችሁ ውስጥ ያለ ስቶሪ፣ ዘመዳችሁ ውስጥ ወይም ደግሞ አካባቢያችሁ ውስጥ እናንተ ኢንቮልቭ ያደረጋችሁት ዳይሬክትሊ ኢንቮልቭ ያደረጋችሁት ስቶሪ መስራት ብትችሉ በጣም ስትሮንግ የሆነ ኢሞሽናሊም በደንብ መግለጽ የምትችሉትን ስቶሪ መጻፍ ትችላላችሁ የሚል አይነት አድቫይዝ አላቸው ማለት ነውና አክሰፕት አደርጋለሁ፣ እኔም አግሪ አደርጋለሁ። ክሪስቶፈር ኖላን በተቃራኒው ምን ይላል? ፋሲኔት ያደረገን ስቶሪ ጻፍ ይላል። ፋሲኔት የሚያደርገን ስቶሪ የሌላም ሰው ስቶሪ ሊሆን ይችላል። ሩቅ ሆኖ ሜቢ መጽሐፍ ላይ ስታነቡት ኦር ሆነ በዜናም ኦር በቲቪም ስታዩ በሶሻል ሚዲያ ላይም ስታዩ ፋሲኔት ያደረገን ስቶሪ ጻፈው ስራው ይላል። ብቻ ቤትም ይሁን ነገር ግን ፐርሰናል የሆነ ኤክስፒሪየንስን መስራት ሞር ኢሞሽናሊ የሆነን ስቶሪ በደንብ መናገር ትችላላችሁ ስለምታውቁት ማለት ነው። ፈርስት ፐርሰን ስለምትሆኑ ለዛ ስቶሪ
አሁን የእናታችሁን ቅድም እንዳልኩት መስራት ከፈለጋችሁ እናንተ የመጀመሪያ ሰው ናችሁ ማለት ነው። ስለዚህ ታቁታላችሁ ስሜቱን እንዴት መግለጽ እንዳለባችሁ ታውቃላችሁ ማለት ነውና ይሄ ነው። ስለዚህ የመጀመሪያው ከፐርሰናል ኤክስፒሪየንስ ነው ስቶሪ ወይም ደግሞ ኮንሰፕት የምናገኘው ማለት ነው። ኮንሰፕት የምናገኘው ከፐርሰናል ኤክስፒሪየንስ ነው። ሁለተኛው ደግሞ ይሄ ደግሞ በተቃራኒው ዋሪፍ ከሚል ኮንሰፕት ማለት ነው ሐሳብ ከቢሆንስ ከሚል ማለት ነው። ለምሳሌ ሪል ወርልድ ላይ የምናውቃቸው ነገሮች አሉ አይደለ? የሆነ የምናውቀው ታሪክ አለና ያን ታሪክ በሌላኛው ቨርዥን ማየት ማለት ነው። ለምሳሌ ከሆሊውድ አንድ ሙቪ ማየት ትችላላችሁ። ናይት አት ዘ ሙዚየም የሚለውን ፊልም አይታችሁት ከሆነ እሱ ፊልም ላይ ሜን ካራክተሩ አይደለ ጥበቃ ነው እና የሆነ ሙዚየም ውስጥ ጥበቃ ነውና አንዲት ምሽት ላይ ግን ሽፍቱ የማታ ስለነበረ እዛ በነበረበት ሰዓት ድንገት ምንድነው አፕ ነው ያደረገው እዛ ውስጥ ያሉት ቅርሶች፣ ስዕሎች፣ የተላለቅ ሰዎች ስዕል እንደ ሮዝቬልት የሚባሉት ከዛ የሮሙ ጄነራል እነዚህ በተቀላላ ምንድነው ያደረጉት ተንቀሳቀሱ ማለት ነው። ከዛ ውስጥ ወጥተው ማውራት ጀመሩ ማለት ነው። እነዚህ በጣም የቆዩ ሙዚየም ውስጥ ያሉ ለምሳሌ አራቢቶች ሊሆኑ ይችላሉ፣ የአፍሪካ ዞኖች ነበሩ፣ የፈርዖኖች ንጉስ የነበረም ሰው የነበረ እሱም ተነስቶ ላይፍ ቀጠለ ማለት ነው። ዩሲ ይሄ ከዋሪፍ ከሚለው ኮንሰፕት ነው። እንደዚህ ቢሆንስ ከሚል ሐሳብ የመጣ ነው ማለት ነው። በኖርማሉ ወርልድ ምናቀው በሪል ወርልድ ጀስት ምንድነው የምናውቀው ሙዚየም ውስጥ ያሉት ጀስት የሚጎበኙ ናቸው። ስዕል ከሆነ ስዕል ነው በቃ ስዕሉ የሚጎበኝ ነው የሚታይ ነው። ከዛ ደግሞ የሆነ ዲዛይን ነገር ከሆነ ዲዛይኑ ጀስት የሚጎበኝ ነው። የሆነ ቅርጻ ቅርጽ ከሆነ ለምሳሌ የአራቢቶቹ እዛ ውስጥ ያሉት ቅርጻ ቅርጾች ወይም ደግሞ ስዕሎች የሚጎበኙ ናቸው እንጂ የሚንቀሳቀሱ ህያው የሆኑ አይደሉም። ግን ያቺ ምሽት ላይ ግን ዋሪፍ ራይተሮቹ እንደዛ ቀየሩት ማለት ነው። ስለዚህ መንቀሳቀስ ጀመሩ። የሆነ ጊዜ ከፍሬንዶች ጋር ያወራን እኛም እንደዚህ አይነት ሐሳብ መጥቶልን ነበር። ለምሳሌ ፒያሳ ላይ የሚኒሊክ ሐውልት አለ አይደል? የሚኒሊክ ሐውልት ቀን ላይ ጀስት ሐውልት ነው አይደል? ሐውልት ነው። ኦር ደግሞ እዛው ወረድ ስትሉ ደግሞ የአቡነ ጴጥሮስ ሐውልት አለ። እነዚህ ሐውልት ናቸው ቀን ላይ ስናያቸው። ነገር ግን ዋሪፍ ማታ በጣም ሰው ከተኛ በኋላ ሌሊት ሊሆን ይችላል 9 ሰዓት 10 ሰዓት ላይ ሰው ከተኛ በኋላ ተነስተው ወክ የሚያደርጉ ቢሆንስ? አዲስ አበባ ላይ ስለ ድሮ ያወሩ ከዛ ደግሞ አሁን ያለችውን አዲስ አበባ ወይም ኢትዮጵያን ሐሳብ ሼር የሚደራረጉ ቢሆንስ? ተነስተው ወክ ያደረጉ ማለት ነው እንደማንኛውም ሰው ከምታቁት ወርልድ ወጣችሁ በተቃራኒው እንደዚህ ቢሆንስ ብላችሁ የምትሰሩት ማለት ነው። ዋሪፍ ከሚል ኮንሰፕት ይመጣል ማለት ነው። የምታነቡት ታሪክ ይኖራል። ስለዚህ ይሄንን ታሪክ በእንደዚህ አይነት ወይ ቀይሬ ብሰራውስ? ዓለም የሚያውቀው ይሄ ነው፣ ሰዎች የሚያውቁት ይሄ ነው። ስለዚህ እኔ ደግሞ በዚህኛው ቨርዥን ብሰራው ምን ያህል አሪፍ ሊሆን ይችላል ብላችሁ ኮንሰፕት ታመጣላችሁ። ያን ኮንሰፕት ነው ወደ ስራ የምትቀይሩት ማለት ነው። ዋሪፍ ከሚል ሐሳብ ይመጣል ማለት ነው። ይሄ በጣም ኢንተረስቲንግ አይደል? ብዙ ጊዜ ፋንታሲ የሆኑ ፊልሞች ከዛ የሚመጡ ናቸው ማለት ነው። ይሄ ነው እንግዲህ እስካሁን ሁለት አይተናል። ኮንሰፕት ከየት እናገኛለን? የመጀመሪያው ከፐርሰናል ኤክስፒሪየንስ እናገኛለን። ሁለተኛው ደግሞ ዋሪፍ ከሚል ከቢሆንስ ከሚል ሐሳብ ማግኘት እንችላለን ማለት ነው። ይሄ ሞር በጣም የክሬቲቭ ፍሪደማችንን የሚጠይቅ ነው ዋሪፍ የሚለው ነገር ማለት ነውና ከዛ አንፃር ይመጣል። ሶስተኛውና የመጨረሻው ደግሞ ኢንስፓየር ከሚያደርገን ነገር የሆነ ነገር እናነባለን፣ አንብበን ኢንስፓየር ያደርገናል። ፐርሰናል ኤክስፒሪየንሳችን አይደለም ዳይሬክትሊ ከዛ ስቶሪ ጋር አንገናኝም፣ ግን ጀስት አነበብነው፣ ታሪኩን ስናነበው ወደድነው። እንደ ኮንሰፕት እንወስደውና እሱን ዲቨሎፕ አድርገን ወደ መስራት እንሄዳለን። ስለዚህ ከኢንስፓየር ከሚያደርጉን ነገሮች ይሄ ሞር በተለይ አሜሪካ ውስጥ አሁን አብዛኛው ፊልሞች በምታዩበት ጊዜ ኖቬል ናቸው አይደል? አብዛኞቹ ፊልሞች ኖቬል ናቸው ወይም ደግሞ ከሆነ መጽሐፍ ወይም ከሆነ ባዮግራፊ አዳፕት የሚደረጉ ናቸው እና ኢንስፓየር ከሚደረጉት ነገር ተነስተው ጸሐፊያን ወደ ፊልም ይቀይሩታል ማለት ነው። ለምሳሌ ዘ ጋድፋዘርን ስታዩ ዘ ጋድፋዘር መጽሐፍ ነው አይደል? የማሪዮ ፑዞ የሚባል ጸሐፊ አለ አይደል? እና የሱ መጽሐፍ ነው
የሱ መጽሐፍ ወደ ምን ተቀየረ? ወደ ፊልም ነው የተቀየረው። ስለዚህ ኢንስፓየር የሚያደርጉ መጽሐፎች አሉ። አሁን ለምሳሌ ባዮግራፊ ፊልም ሜከር መሆን የምትፈልጉ ከሆነ ኦልሞስት ባዮግራፊ ቡኮችን ታነባላችሁ፣ ኮንሰፕት ከዛ ታገኛላችሁ። እሱን ወደ ምን ትቀይራላችሁ? ወደ ስቶሪ ትቀይራላችሁ፣ ወይም ደግሞ ወደ ታሪክ ትቀይራላችሁ ማለት ነውና ይሄ በጣም ሶ ሲምፕል። እና ደግሞ አንዳንዴ ሶሻል ሚዲያ አሁን ታይሙም የሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ ስክሮል በምታደርጉበት ጊዜ የምታዩቸው በጣም በርካታ ታሪኮች አሉ ዓለማችን ላይ አፕን የሚያደርጉ ከዛ ደግሞ እኛ ሀገር ላይ አፕን የሚያደርጉ ያን እንደ ኮንሰፕት ትወስዱታላችሁ። ኦኬ ይሄን ነገር እንደዚህ ብቀይረውስ ብላችሁ ታስባላችሁ። ይሄ ዋሪፍ አይደለም፣ ዋሪፍ ሳይሆን ኢንስፓየር ያደርጋችኋል። ሪሊ ያለ ነገር ነው። ያለውን ነገር ወደ ታሪክ ትቀይሩታላችሁ ማለት ነውና ኢንስፓየር ስላደረጋችሁ ፋሲኔት ስላደረጋችሁ ነው። ቅድም ክሪስቶፈር ኖላን እንዳልኩት ማለት ነው ፋሲኔት ከመደረግ ትመጣላችሁ። ከዛ ሐሳቡን ትይዙትና ወይ ፊክሽናላይዝ ታደርጋላችሁ ካለው ነገር ተነስታችሁ ማለት ነው። ምክንያቱም ሁለት ነገር አለ አይደል? ታሪክ በተለይ ቤዝድ ኦን ትሩ ስቶሪ እና ቤዝድ ኦን ትሩ ኢቨንትስ የሚባሉ ነገሮች፣ ሁለቱ ነገሮች በጣም ቶታሊ የተለያዩ ነገሮች ናቸው። ቤዝድ ኦን ትሩ ስቶሪ ማለት ሙሉ በሙሉ እውነተኛ ታሪክ ላይ የተመሰረተ ነው ያ ፊልም። ቤዝድ ኦን ትሩ ኢቨንትስ የሚባለው ደግሞ እውነተኛ ክስተት አለ፣ የሆነች ሰዓት ላይ ሀፕን ያደረገች ክስተት አለች። እሷ ክስተት ላይ መሰረት ያደርግና ግን ፊክሽናላይዝ ይደረጋል ማለት ነው። ራሳችን የምንጨምረው በጣም ብዙ ነገር ይኖራል። ግን መነሻው ያ ፊልም ግን መነሻው ያ ኮንሰፕት መነሻው ግን እውነታ ነው። ያን እውነታ ግን ማኒፑሌት አድርገን ፊክሽናላይዝ እናደርጋለን። ትሩ ስቶሪ ሲሆን ግን ጀስት ትሩ ስቶሪ ነው። ለምሳሌ ዘ ሪቨናንትን ፊልም ማየት ትችላላችሁ። ትሩ ኢቨንት ነው እሱ ትሩ ኢቨንት ነው። በ1820ዎቹ አካባቢ ላይ ሀፕን ያደረገ ስቶሪ ነው በቃ ያ ማለት ነው። እና የአሜሪካ ውስጥ የሚኖሩ እነዛ በጣም ጫካ ውስጥ አይነት የሚኖሩ ማህበረሰቦች ናቸው። እና እዛ ማህበረሰብ ውስጥ ሊዮ የሚሰራበት ካራክተር ጀስት ቤተሰቡን ለማዳን የሚያደርገው ጥረት ናት። በቃ እሷ ኢቨንት ናት የሆነች ሀፕን ያደረገች ማለት ነው። ነገር ግን ስቶሪውን ኢናሪቱ ምን አደረገው? አሰፋው ማለት ነው። ወይም ደግሞ ራይተሮቹ አስፍተውት ወደ ታሪክነት ቀየሩት ማለት ትሩ ኢቨንት ነው ማለት ፊልሙ ራሱ ሲጀምር እንደዛ ነው የሚለው። ስለዚህ ይሄ ነው። ስለዚህ ኢንስፓየር የሚያደርጋችሁ ነገር ምንድን ነው? ያን ነገር መጻፍ መቻል አለባችሁ። ራይት ኢት ማስታወሻ ላይ ያስፈልጋችሁ ይችላል። እሱን ትጽፉትና እንደ ኮንሰፕት ወስዱና ከዛ ወደ ፊልም ትቀይራላችሁ። ስለዚህ እነዚህ ቤዚክ ነገሮች ናቸው። እንዴት ነው ስቶሪ የምናገኘው? የመጀመሪያው ከፐርሰናል ኤክስፒሪየንሳችን ነው፣ ሞር ኢሞሽናል ነው ይሄ። ከዛ ሁለተኛው ደግሞ ዋሪፍ ከሚል ነው። ይሄ ሞር ክሬቲቭ ፍሪደምን የሚጠይቅ ነገር ነው፣ ቢሆንስ ከሚል ማለት ነው እሱ ነው። ሶስተኛው ደግሞ ፋሲኔት ከሚያደርጋችሁ ወይም ደግሞ ኢንስፓየር ከሚያደርጋችሁ ነገሮች በመነሳት ማለት ነው። ይሄም ስቲል ክሬቲቭ ፍሪደም ይፈልጋል። ነገር ግን በጣም ዲፕ ደግሞ እዛ ነገር ላይ መመሰጥን የሚፈልግ ጉዳይ ነውና ሶስቱ ነገሮች ከየትም አምጡት። መንገድ ላይ እየሄዳችሁ ከሆነ፣ መጽሐፍ እያነበባችሁ ከሆነ፣ ፊልም እያያችሁ ከሆነ ብቻ ከየትም አምጡት። ከነዚህ ከሶስቱ ነገሮች አይወጣም ማለት ነውና ስለ ኮንሰፕት ስናወራ ኮንሰፕት ከየት ነው የምናገኘው የሚለው ነገር ሴት መደረግ አለበት።